አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ የምቀርጥላችሁ ማስከኞ ጧት ነው። ማስከኞ ጧት ትናንትና ገበያ ሄጃለሁ። ሰይድ እየጮህብኝ ነበር። 5000 ብር ሰጥቶኝ አልበቃኝም ብየው ማለት ነው። በደረቅ ሌሊት እንግዲህ ዳቦ እየጋገርኩ ነው ማለት ነው። እንጀራም እየጋገርኩ ነው። ዳቦ ሲላሳያችሁ እና አህሪቡ እና ዳቦችን በዚህ መልክ ጋገርን። እንጀራ ጋግሬ አልጨረስኩም፣ ግን ሊጡ በጊዜ ጋግራለሁ ብዬ ስላወቃሁት እንዳይሆን መጠጠብኝ ስለፈለግኩ ነው ማለት ነው። እና ያው እንጀራ ጋግርኩ። ለምን ቁርሴ ለምን ይበላሽብኛል አልኩኝና ቀድሜ ጣልኩት ማለት ነው። ያኔ እንጀራ ጋግርኩ ነበር አቆምኩና ማለት ነው። እና እንግዲህ እንጀራችን ያው መብራት ብዙም የለውም፣ ለዛ ነው። ግን እንጀራችን በምታዩት መልክ እየጋገርኩ እገኛለሁኝ። እንዴት ገና ሙሉ ነው ያለኝ፣ ገና ነው ማለት ነው። እና አሁን ሰዓቱ ሄዷል። ያው 10 ሰዓት ሊሆን ነው ማለት ነው። ግን የጋገርኩ ነው ግን እና በውስጥም የተጠየቁት ጥያቄ አለኝ። እንደዚሁም ደግሞ ምጣድሽ እንዴት ነው ምናምን ያሉኝ ልጆች አሉና ምጣድ እንደዛ የሆነው ተቃጥሎ ነው ማለት ነው። ተቃጥሎ እንደምታዩት ጠቁሯል እና ከመፈዳቱ በፊት አላህ አተረፈኝ። እንደምታዩት በጣም እንትን ያለ ጠቁሯል። ሁለተኛ ደግሞ ጠባብ ስለሆነ ቦታዋ እዚህ ላይ ነበር የሚገጠመው። የዚህ እና የዚህ ማሰሪያ ሽቦ አለው አይደለ? እኔ አላሰርኩትም፣ ምክንያቱም ጠባብ ነው፣ አይከፍትልኝም ወደ ኋላ ማለት ነው። ስለዚህ በእጅ እያነሳሁ ነው፣ በጨርቅ እያነሳሁ ነው የምጠቀመው። እና ቀለም ቀባዋለሁ ስል ሳልቀባው ቀረሁኝ። ይሄ ግን ተቃጥሎብኝ ነው ማለት ነው። የሆነ ሰዓት ተቃጥሎ ነው ያገኘሁትና አልሐምዱሊላህ በዛው አነሰስኩት፣ በዛው ደህና ሆነልኝ። ያው ሊቃጠል ትንሽ ነው የቀረው እንደምታውስ ግሎ ማለት ነው። እና ያው እኔ እኮ ብረት ድስት ነው የማስቀምጥበት፣ የእንትን ማስቀመጫ አለው ማለት ነው። አሁን ተወዷል። እኔ ስገዛ በ6000 ብር ነው የገዛሁት ማለት ነው። አሁን ግን ተወዷል ማለት ነው። ዛሬ ደግሞ ልሄድ ነው። በቀደም የቀደደብኝ ሌባ ላሰፋ፣ እንደውም የሚሰፋ ልብስ አለኝ ተቀዶብኝ፣ ያንን ይዣለሁ። ፖርሳይም አለ ሀይቀተል እና ፖርሳይም አለ። እዚህ ደግሞ እንቁላል ይዣለሁኝ። ቆይ ላሳያችሁ፣ የዋሸሁ እንዳይመስላችሁ። ገበያ ልሄድ እንቁላል ይዣለሁኝ ማለት ነው። እንቁላል ይሸጥ እንቁላል ይዣለሁኝ። ገበያ ልሄድ ነው። ሰይር ነርቷል። ስለዚህ ስልክ ሲደውል ቤቱንም አላጸዳም፣ ምክንያቱም ቶሎ መለሳለሁ። በቃ የምገዛው አለኝ እና የምገዛውን ደግሞ አሳያችኋለሁ። ዱሩሪ የሆነ ነገር ነው። ትናንትና አልመቸኝ አለ፣ ጭቃ ነው፣ አሁንም ጭቃ ነው። ነገር ግን አልመቸኝ አለ ማለት ነው። ስለዚህ አሁን ደግሞ የቀሩኝን ብር አልቋል ብዬ ትናንትና እናድጀዋለሁ። እኔ ግን ዛሬ እንደምገዛበት ስለማቅ ዝም ብዬ ነው፣ አውቄ ነው ማለት ነው። አሁን ሂጂ ቶሎ እመለሳለሁኝ እላችኋለሁኝ። ቶሎ እመለሳለሁኝ። ለነገሩ ይሄን ፖርሳይን እንደዚህ ለያዝና ማለት ነው። ፖርሳይን እንደዚህ ለያዝና ይሄንን ከእንቁላሉ ላይ ከላይ ላድርገው እና ሰላማችሁ ብዙት ይበል። ስመለስ አሳያችኋለሁ። የገዛሁትን ዱሩር የሆነ ነገሮች ነው ገዝቼ የምመጣው። 3 ፍሬ ወይንም 1 ፍሬ ነው፣ ግን ሰይድ ከሰማ ይገለኛል ማለት ነው። ወንዶች ለምንድን ነው የማይወዱስ? ቆይ እንዴ ተመልከቱ፣ ህዝቡ ግቢ ማለት ነው እንዴት እንደሆነ ጭቃው ማለት ነው። እንቁላልን ሰብሬ እንዳልገላገል ሽፍን ጫማ ውዶቼ፣ ከገበያ ተመልሻለሁኝ። እኔ እንኳ ይሄንን አላየሁትም ነበር ለዶሮቼ ቤት መጥረጊያ አሮጌውን ቦርሽ አደርጋለሁ ብዬ ይሄንን አዲሱን
ገዝቼ ነበር 200 ብር ይሄን ቡሩሽ። ከዛ እንደገና ይሄን ለቤት አደርጋለሁ። አሮጌውን ቡሩሽ ደግሞ ለዶሮች ቤት መጥረጊያ ይሆነኛል ራቅ ብዬ እንዲጠርግ ብዬ ነበር ማለት ነው። በቁም ቡሩሽ ጥረጊ ሀዲያ ፍጉ ጥሩ አይደለም ያላችሁኝ እህቶቼ በቃ ለኔ ስለምታስቡልኝ ከልባ አመሰግናለሁ። ግን አሁን ይሄን አኖረውና በዚህ ጠርጋለሁ ማለት ነው። የዶሮችን ቤት በዚህ ጠርጋለሁኝ። ይሄ ይሻለኛል። ረጅም ነው፣ ረጅም እንጨት አለው ማለት ነው። ሁለተኛ ደግሞ ሰይድ አያውቅም ግን ይገለኛል ማለት ነው። ትሪ ገዛሁ ማሮች። እቺ ቀለል ትላለች። ትሪ ገዛሁኝ 2 ትሪ፣ አንድ ትልቅ እችን ገዛሁ። ይሄንን 600 ብር ይላሉ። 550 ነው የገዛሁት። እዋት 550። ይሄንን ደግሞ 650 ነው የገዛሁት። ተለቅ ይላል። ያኔ ያው ደረጃው ግን የወረደ ሊሆን ይችላል። ብቻ 650ችን ይሄንን ደግሞ 550 ገዛሁኝ እላችኋለሁኝ። ያው ያስፈልገኛል ቢቀመጥ እቃ ቢቀመጥ ጥሩ ነው። እና ሁለተኛ ደግሞ እቺ ደግሞ ለእንትን ለምንድነው ለገብስ ነው ለሻሜት መምቻ እንትን አላቸው ውስጣቸው የጎመን ዘር ይሄ ምንድነው ሽንኩርት ዘር የነጭ ምንድነው የሽንኩርት ዘርና የቆይ ፈትቻ ያሳያችኋለሁኝ የቆስጣ ዘር ምናምን አለው ውስጥ ማለት ነው። ገዝቼ ከዛም ማስታጠቢያ ገዛሁኝ እላችኋለሁ። ማስታጠቢያ ግዴታ ሰብሮብኝ ነበር በጎቹና የለኝም ነበር ከታች ያለው ገዛሁ ማች ማለት ነው። ትሪ ገዛሁኝ። ነጭ ዱቄት 10 ኪሎ ገዛሁኝ። ከዛ ትናንትና ቃሪያም አልገዛሁም ነበር። ስኳር ድንች ደግሞ እኔ ስለምወድ ስኳር ድንች ገዛሁኝ። ብርድ ስለሆነ አሁን አንዳንድ ድንች ቀቀል ባረግ ለኔና ሰይድ ማሻ ጥሩ ነው ብዬ ገዛሁኝ። ብሬን ጭርስርስ አድርጌ ነው የመጣው። እንቁላልም ሽጭ ነበረ። የእነሱን እንቁላል ግን አኑሬላችኋለሁ ማለት ነው። የሆነ ሰዓት ቢሸግረኝ አነሳዋለሁ። ጣል ጣል የሚያደርጉትን ወሰድ አድርጌ ይሸኩ ማለት ነው። እና ትሪ በዚህ መልክ ገዛው። ትሪዎች በጣም እየተወደዱ ነው፣ በጣም እየተወደዱ ነው። እና እቃ ቢገዛ ይጠቅማል። ብሩ ስለሚያልቅ ያኔ በቃ በላችሁበትም አልበላችሁበትም ስለሚያልቅ ፋይዳ የለውም። እልቅ የሚጠቅም ነገር መግዛቱ ጥሩ ነው። ይሄኛውን ቡሩሽ አኖረዋለሁኝ ማለት ነው። ይሄንን ፕላስቲኩን ቡሩሽ አኖረውና በዚህኛው ጠርጋለሁ። እኔ ደስ ያለኝ ነገር ቢኖር ትላላችሁ እነዚህ መግዛቴ በጣም ደስ ብሎኛል። ኢንሻአላህ ደግሞ አንድ የሆነ ሰዓት ዩቲዩብ ጥሩ ብር ቢከፍለኝ ጥሩ እይታ ቢኖረው እውነቴን ነው የምላችሁ የቤት እቃ በቃ የምፈልጋቸውን ነገሮች እገዛለሁ ብዬ አስባለሁኝ። እና ማስታወሻ ነው አሁን ይሄ ማለት ነው። ማስታወሻ ነው በቃ እቃ የለኝም ከማለት መንደር ከሚሄድ መግዛት አንዳንድ ጊዜ በቃ ባገኛቸው አጋጣሚ መግዛት ጥሩ ነው እላችኋለሁኝ። እኔ እነዚህን ገዛሁ አባይቦቼ እና ገበያ ሂጄ መጥቻለሁኝ። አሁን ቤታችንን እንጠርጋለን። ውዶች ቀይ ስር ከካሮት እየሰራሁ ነው። ድንች እናያለን። መጀመሪያ እንጠበስጠብ ስላርገው ብዬ ነው ማለት ነው። ከሽሮ ጋራ ያባላል እላችኋለሁ። ውዶች ቀይ ስራችን እንግዲህ እያረረ ነው ማለት ነው። በስሏል። ሞቅ ተደርጓል። ከዛ ቃሪያ እንጨምርበታለን። ከዛም ቃሪያችንን ጨመር እንላቸዋለን። እናወጣዋለን። ሽሮአችን ተክ እናደርጋለን። በፈጠን ነው የምንሰራው። ሽሮአችን በፈጠን እንሰራለን እላችኋለሁኝ። ምሳሌ ጋር ናቸው እና ጥጆ ማላውቀው እንድስቲን ነው የጣርኩት የመቸኮል የተነሳ። ከዛ ዘይት እናደርግና ሽሮአችን በፈጠን እንሰራለን። በፈጠን ነው የምንሰራው አልኳችሁ። ሽሮአችን በተበራችን ቶሎ ተክ አድርገን ተኩስን በደቀብ እንላለን ማለት ነው። ሽንኩርታችን ስልስነት ያርፋት ውዶች ሽሮአችን እየደረሰ ነው እንግዲህ ተክ ካለች ማለት ነው። ማክተት ብቻ ነው የሚቀራት ማለት ነው። ከዛ ከከተተች በኋላ ትኩሷን ነው የምናፈጋት ማለት ነው። ትኩሷን እላችኋለሁ። ቆይ በደንብ እንዴድባትና ማለት ነው። አክትት ነው የሚባለው። አክትም ሙሂም መጨረሻው ነው ተጋቸዋለሁ። ዶች ሽሮአችን እንግዲህ ብሉኝ ብላለች ማለት ነው። አክትማለች ነው አክትማለች
እና እንግዲህ ምሳ ተጠርታችኋል ውዶች ማለት ነው። ሀባይ ባህሪቡ ምሳ እንብላ። ደርሷል ምሳችን።